የመንግስቱ ነዋይ ጊዜ አዳም ረታ ይወስዳል መንገድ ያመጣል መንገድ ከተሰኘው መጽሐፍ ላይ የተወሰደ የመንግስቱ ነዋይ ጊዜ። ሁለት ቀኖች ያህል ከቤት ውስጥ ቢብስ ከደጃፍ አልፈን አልወጣንም። ፍርሃት ሁለመናችን ላይ ነግሷል። ከሰማይ እስከ መሬት ፍርሃት ነው። ቤቱንም አፉንም ከድኖ የዋላለ ኃይለ ሥላሴ የሚወደዱ ንጉሥ እንደሆኑ ያወቅኩት ያኔ ነው። ጎረቤቴንና ጓደኛዬን እመቤትን ካገኘኋት 2 ቀናት ማለፋቸው ነው። ለ2 ቀናት የጓሮዋ የባቄላ እሸት ናፍቆኛል። የረጅም አባቷ የአባባ እምቢበል ከአባቴ ጋር ማን ይረዝማል ይፎካከራሉ። የውሸት ቁጣና ተረብ ናፍቆኛል። አልጋይ ላይ ተቀምጬ የደብተሬን ፊት ለፊት አስባለሁ። አልጋይ ላይ ተቀምጬ የደብተሬን ፊት ለፊት አያለው። የኃይለ ሥላሴን ፎቶ አያለው። ስለ መንግሥት መፈንቀል አስባለሁ። ስለ መሬት መፈንቀል አስባለሁ። ስለ እቴጌ አስባለሁ። ስለ ልጆቻቸው አስባለሁ። አልጋ ወራሽ ባቄላ እሸት ይበላሉ። እቴጌ ልብሳቸውን የሚያጥቡት እንደማማ ወንዝ ወርደው ነው። ማታ ማታ እልበት ይበላሉ። እንስራ ያውቃሉ። የሚጠጡት ሻይ ምን ያህል ስኳር አለው። ጋቢያቸውን አጥር ላይ ሲያሰጡ እንዲህ ይላሉ። ተፈሪ ሰማኸኝ? እስኪ ያች ምስማር ጋቢውን ያዘችብኝ ትደርስባት እንደሆነ አላቅልኝ። ወደ ማድ ቤት ገባ ብለው ወጥ ውስጥ ማማሳያቸውን ነክረው በሱም ይቀምሱና እንዲህ ይላሉ። አይ በርበሬው በዛቴ ማን የሞጀረው? ልዑል መኮንን ቂል ይመስላሉ። አልጋ ወራሽ ብልጥ ይመስላሉ። የደብተሬ ልባስ ደማቅ ቆስጣ የመሰለ ስሜ በርሳስ በትላልቅ ደማቅ ፊደሎች ከታች ተጽፏል። ሰናይ ብዙአየው። በመስኮት ብቅ ብዬ ሳዳምጥ የሰፈሩ ጸጥታ አስፈራኝ። በር ከፍቼ ሳይ ሰዎች በየደጃፉ ቁመው ያንሾካሹካሉ። ነጠላና ኩታ የሚለብሰው ይበዛል። ወደ የቤታቸው ሲገቡ ሁለመናቸው የተልፈሰፈሰ ይመስላል። ሁለመናቸው ጨርቅ ይመስላል። ከቤቱ የወጣው ኃይሉ ብቻ ነው። በሩን ብዘጋበት በመስኮት ዘሎ ወጥቶ ሄደ። እንግዲህ ሁሉን ዘግተን እንታፈን ይላሉ እናቱ ጮክ ብለው። ኃይሉ ቤታችን ፊት ለፊት ያለው ስልክ እንጨት ላይ ቴዘር ኳስ አስሮ ለብቻው ይጫወታል። እሱ ሲሰለቸው ስልክ እንጨቱ እንዳይዘም ወጥሮ የያዘው ወፍራም የብረት ገመድ ላይ እንደ ዝንጀሮ ይንጨዋለላል። አባቴ ሥራ እንደሚሄድ ሁሉ ጠዋት ወጥቶ ለምሳ ሰዓት ተመልሶ ይመጣል። ጠዋት በኮት ቀን በሸሚዝ ማታ በኮት። ሰላም እኮ ነው የምን ፍርሃት ነው ብሎ ይወጣል። እናቴ ለብቻዋ ታጉረመርማለች። አንዳንዴም የምትለውን እሰማታለሁ። በራሪ ጥይት አግኝቶ ልጅህን ያላባት እንዳታስቀረው፣ ጉድ ነው። ያንተ መቼም ያው ያንተ ነው። ቤታችን ሳሎን ሰዎች ተሰብስበዋል። እማማ ለሰዎቹ ሻይ ሳታቋርጥ ታፈላለች። ቡናም ይፈላል፣ ይጠጣል፣ ጠላ ይጠጣል፣ ቆሎ ይቆረጠማል። ከእጆቼ መሃል የሻይ ብርጭቆ አይጠፋም። ቀዝቃዛና ትኩስ እያፈራረኩ ያስገባውበት ሆዴ በከፊል እንደተሞላ ገንዳ ይንቦጫቦጫል። ጆሮዎቼን አቁሜ ከተለያዩ አፎች የሚወጣ ወሬ አዳምጣለሁ። የሚያወሩትን ሰዎች አፋ ያለው፣ እግሮቻቸውን አያለው፣ አጠጣጣቸውንና አለባበሳቸውን አያለው። ሲያወሩ በስሜትና በእርግጠኛነት ነው። አይ ኃይለ ሥላሴን አይችሏቸውም። አይ ምን አርፎ መብላት ያልቻለበት ሁሉ አይ ወንድ ክብር ዘበኛን አይችሉትም። የተቀለበ እኮ ነው። ሬዲዮው አለቀ ደቀቀ አለ ይላሉ። እንዴት መጣለት? ስንት ታዋቂ አለ ነገር የሚያረቅ። ጥጋብ ነዋ። ከሳቸው ማዕድ እንደ ልጅ እየበላ ለድሃ ነዋ ለድሃ። ከቴም ንጉሥ ለመሆን ተፈልጎ እንዴ የእንትና እህት አራዳ እንደወጣች ቀርታበታለች፣ ታለቅሳለች። ኧረ ሄዳችሁ አጽናኗት፣ መከራ እኮ ነው። ጣጣ ሰው አርፎ እንዳይበላ እንዳይተኛ
በየቦታው ተኩሱ ሌላ ነው አሉ። እኛ ጋማ የሚያታኩስ ጉዳይ የለም። ዋና ዋናው መስሪያ ቤት ምኑም ሌላ ጋ ነው። ዝም ብለው አዳምጠው ቆይተው ሐሳባቸውን የሚናገሩት ጋሽ ይበላሉ። ጋቢያቸውን በቀስታ ብገልብ ሁልጊዜ ባቄላ ደብቀው የሚገኝ ይመስለኛል። ቡሽ ባርኔጣቸውን ባነሳው ባቄላ እሸት ተቆልሎ የማገኝ ይመስለኛል። የማተባቸው ክር ይታየኛል። ጫፉ ልብሳቸው ውስጥ ጠፍቶ ድንብሎ የባቄላ ፍሬ ይመስለኛል። እሳቸውም ረጅም ባቄላ ተክል ይመስሉኛል። ቤቱን ጥጋብ አታድርጉት። ይሄ ገጭገው መቼ እንደሚበርድ አይታወቅም። ልክ ነዎት። ምን ጎደለብን? እምብርታችን እስኪያፈጥ እንበላለን። አሁን አገሪቷን በጥብጠው ሊያስርቡን ነው እንጂ ጥጋብ ነው። አሁን ያ ማን ነው ስሙ ጠፋኝ፣ የመስሪያ ቤታችን ዘበኛ ያለ ምንም ምክንያት ሌሊት ሲተኩስ አደራሉ። ምን ይፈጠር ብሎ እንደሆነ ሰላም እንዲሆን መለመን ነው ገብርኤልን አሉ አንድ ቄስ። ድሮ ብጥብጥ ሲመጣ ሰው ሰላም አውርድ እየተባለ ይጸለያል። የሚናገሩት ሁሉ እውነት ይመስለኛል። ዝም ሲሉ የሚያስፈራ ጸጥታ የሚተነፍሱ ይመስላል። ለስንተኛ ጊዜ እናቴ ሻይ ሰጠችኝ። መጠጣቴንና በሻይ መጫወቴን አላቋርጥም። ብርጭቆዬ መሃል ትንሽ ያረፋ ኳስ ትሽከረከራለች። ሌሎች ነጫጭ ትንንሽ አረፋዎች ደግሞ በሚያምር ሰልፍ ሻዩና ብርጭቆ የሚገናኙበት ዙሪያ ተደርድረዋል። አረፋዎቹን በማንኪያ ላነሳቸው ሞክሬ እያመለጡኝ አደከሙኝ። ቀስ እያልኩ ውሃ ውሃ የሚለውን ያልፈላ ሻይ ለመሳብ ሞከርኩ። የምጠጣው ሻይ ቀስ በቀስ ስኳር እያነሰው እንደመጣ ገብቶኛል። ሁለመናዬ ያዳምጣል። በፍርሃት የተወጠረ የሚመስለውን አየር፣ የታፈኑ የሚንሾካሾኩ የመሰሉ ድምጾችን፣ በደበዘዘ ብርሃን ውስጥ የሚነቃነቁ ሰዎችን፣ የሚወዛወዙ እጆችን፣ ብቅ ጥልቅ የሚል የጎረነንና የቀጠነ የንግግር ዜማ፣ የሴቶችን የከንፈር መጠጣ አራራይ፣ የተስፋ ቆራጮችን ዝምዝም፣ ቆሎውን ተዘርፎ ራቁቱን የቆመው ቁና፣ ፍሙ ጠፍቶ የሱፍ ዱቄት የመሰለ አመድ የለበሰ ከሰል፣ ንግግሩና ወሬው ያለቀበት ጉሮሮ ሲጸዳ፣ የቀዘቀዘ ሻይ እጠጣለሁ። አረፋዎቹ ከአፌ ይሸሻሉ። እስባለሁ፣ ይሸሻሉ። ትልቁ አረፋ ፈነዳ። ትናንሾቹ አንድ ላይ ተሰብስበው የቆመ ኩሬ ዳር ችብ ያለ ሳር ከበው የማያቸውን የእንቁራሪት እንቁላሎች መስለዋል። ተኩስ ተሰማ። የሚነቃነቁ ሰዎች፣ የሚነቃነቁ እጆች ደንግጠው ቆሙ። ሴቶች በህብረት እንደተማከሩ ሁሉ እትዬ አልማዝ፣ እትዬ ከበቡሽ፣ የዘላለም እናት፣ ዘበናይ በከፊል ህብር ድምፅ የጆሮዬ ታምቡር ክፉኛ እስኪርገበገብ ዋይ አሉ። እናቴ ከተቀመጠችበት ወደ እኔ ተንጠራርታ እጄን ይዛ ወደ እሷ ሳበችኝ። ድጋሜ ተተኮሰ። ቄሱ ከተቀመጡበት ወደ ወለሉ ወርደው ተንበረከኩና አንተ ገብርኤል ብለው በግንባራቸው ወለሉን ተሳለሙት። አንድ ጊዜ ከዚህ አውጣን፣ ከዚህ ማት አውጣን። በግንባራቸው ወለሉን ተሳለሙት። ሁለተኛ ጊዜ ቆባቸው ጭንቅላታቸው ላይ ተንጋዶ ቆመ። ኩባያዬን አልለቀኩም። እናቴ ወደ ጉያዋ የበለጠ ደብቃ ጭንቅላቷን ጭንቅላቴ ላይ አስቀመጠች። ኩባያው ከእጄ አምልጦ መሬት ይወድቃል። ደረቴ ሲረጥብ፣ ሹራቤ ሲከረስሰኝ ተኙ፣ ወደ መሬት ተኙ አሉ ጋሽ ይበል። ፊት ለፊት ቄሱ ተንበርክከው ይሰግዳሉ። አልተኙም። ቆባቸው ወደ ጎን ሆኖ እጆቻቸውን ወደ ላይ ሰቅለዋል። አፋቸው ይነቃነቃል። ወደ ኩባያ ያየው በጎን ወድቆ ከውስጡ የቀረው ሻይ በቀስታ አፈሩ ወለል ላይ ይንጠባጠባል። የእናቴ ድምፅ የማይገባኝ ቋንቋ ሆኖ በፀጉሬ ውስጥ ያልፋል። እግዚኦ አንቺ ማርያም! ተኩስ ተከታትሎ ተሰማ። ቄሱ ከተንበረከኩበት በግንባራቸው ወደ መሬት ተተከሉ። ቆባቸው ከአናታቸው ወልቆ እየተንከባለለ አጎንብሼ መሬት የማሸትበት ቦታ ድረስ መጣ። ሴቶቹ በሙሉ ፊታቸውን ወደ መሬት ደፍተው እጆቻቸውን ወደ ላይ ሰቅለዋል። እናቴ
ከላይ ተጭናኛለች። መተንፈስ ከብዶኛል። የቄሱ ጥምጥም ከውስጥ ነጭ ቆብ አቅፎ ይዟል። ጥምጥም ውስጡ ቆብ ያለው አይመስለኝም ነበር። ቄሱ ጸሎታቸውን አቁመው እኔና ቆባቸውን በፍጥነት እያቀያየሩ አዩ። መሃል አናታቸው መላጣ ነው። መላጣ ቄስ አይቼ አላውቅም። እጃቸውን ሰደው ቆባቸውን ወሰዱ። ቆቡ መተርተር ጀምሯል። ሳያስተካክሉ አናታቸው ላይ አጠለቁት። ሰካራም ይመስላሉ። ዕቃ ሲወድቅ ይሰማኛል። ጩኸት ደግሞ ከጎረቤት። አንቺ ማርያም ጠብቂን! አንቺ ያቀልቃለ የት ይሆን? እናቴ ጆሮዬ ቀርባ ትጸልያለች። የረገፍንበት ወለል የተንቀጠቀጠ ከስሬም የዘለለ መሰለኝ። እናቴ ሳታቋርጥ አጥብቃ ይዛኛለች። ሁላችንም መሬት ላይ እንደሆን ረጅም ጊዜ መሬት ላይ እንደተንበለበልን በር ተንኳኳ። ዝምታ። ሁሉም ካጎነበሱበት አይኖቻቸውን ወደ በሩ መለሱ። እንደገና ተንኳኳ። ተያዩ። ማን ነው አሉ አባባም ቢበል። ከተኛውበት ሳያቸው ያደፈጡ ይመስላሉ። እኔ ነኝ፣ እባካችሁ ውጡ። ምንድን ነው? ኧረ ውጡ፣ ሰላም ሆኗል። ሁሉ ከተንበለበሉበት፣ ካፈነደዱበት፣ ከተለጠፉበት ተላቀቁ። ተቀመጥኩበት ቀረው። ይሄ በርሽ እንዴት ነው የሚከፈተው? ቆዩ፣ አታውቁበትም፣ ልክፈተው። ከጥቂት ጊዜ በኋላ ሰዎቹ በሙሉ ከቤት ወጡ። ቤቱ ውስጥ ጸጥታ ሰፈነ። ከሁሉ ኋላ የነበረችው እናቴ ወደ እኔ ዞር ብላ እግርህን እንዳታነሳ ከዚች ቤት። ወደ ውስጥ ተመልሼ አግዳሚ ወንበር ላይ ተቀመጥኩ። እንደ ልማዴ መስኮት ከፍቼ ወደ ውጭ ወሬ ፍለጋ በዓይኔ ማማተር እንኳን አስፈርቶኛል። ጥይት ሲተኮስና ከጠመንጃ ውስጥ ሲወጣ ብዙ ጣቶች እንዳሉት በአየር ውስጥ እንደሚበርጅ በር ከፍቶ ገብቶ ሰው ፈልጎ የሚገል መሰለኝ። ኩባያዬ ከወደቀበት አልተነሳም። አቅፎት የነበረው ሻይ ራቅ ብሎ ወለል ላይ ፈሷል። ጣቢያውን የሳተ ራዲዮ ለብቻው እንደ እብድ ሲንቸከቸክ ይሰማኛል። በውጭ የግርግር ድምፅ አለ። ወደ በሩ ሄድኩና ፊቴን ብቅ አደረግኩ። ሕዝብ ተሰብስቧል። ከመሃላቸው ለቅሶ ይወጣል። እማማ አናቷን ይዛ ትጮኻለች። ጉንጮቿ በእንባ ርሰዋል። ደንግጬ አያታለሁ። ሰዎች ሊይዟት ሲሞክሩ እየሸሸች ትጮኻለች። አንተ አትገባም፣ ምን ትሠራለህ አዋቂ መሃል አሉኝ የኃይሉ እናት። ከተሰበሰበው ሰው ተነጥለው ወጥተው ወደ እኔ መጡ። ሸሽቼ ገባው። ሲመለሱ አይቼ ወደ ደጃፉ ተመለስኩ። እናቴ ለምን ታለቅሳለች? እባካችሁ ዞር በሉ፣ አየር ሲሉ ሰማለው የእመቤት አባት። የተሰበሰበው ሰው ክብ መሆኑን ሳይለቅ ወደ ውጭ እየሰፋ ይከፈታል። ትንሽ ቆይቶ ወደ ተከለከለው እምብርቱ ይጠጋል። ይነፋል፣ ይተነፍሳል፣ ይቀበተታል፣ ይከሳል። ከመሃል 3 አዛውንቶች አንድ ሰው ተሸክመው በተከፈተላቸው ቀዳዳ ከክቡ ወጡ። የሰውየውን ሁለቱንም እግሮቹን 2 ሰዎች፣ አንዱ አዛውንት ደግሞ ከወደ ትከሻው ወይም ከእጁ ይዘውታል። የሰውየው ፊትና ገላ አይታየኝም። እግሮቹ ጫማና ካልሲ የላቸውም። የውስጥ እግሮቹ ቆዳ እንደ ወረቀት ነጫጭና ቆርፋዳ ናቸው። ከእግሩ የያዙት ሰውዬ ፊት አይታየኝም። ከዋናው መንገድ ከሚንጋጋው ሰው ተነጥለው እየሮጡ የመጡ አንድ ሰውዬ አጠገቤ ቆሙና ተባራሪ ነው፣ ተርፏል፣ ደህና ነው፣ አይዞህ አሉኝ። ምን ማለታቸው እንደሆነ አልገባኝም። ስንት እብድ በተጣላ ድሃ ይጎዳል። አሁንም አልገባኝም። እናቴን ባይኖቼ እፈልጋለሁ። ለቅሶዋ ይሰማኛል፣ ግን አትታየኝም። በሚተራመሰው ሰው ተከልላ የነበረችው እናቴ በእኔ አቅጣጫ እያየች አናቷን በእጆቿ ይዛ በዝምታ ሰውየውን ከተሸከሙት ሰዎች ኋላ ኋላ ትመጣለች። አንድ እርምጃ ወደ ቤቴ ተጠጋው። ጀርባዬ የተገረበበውን የቤታችን በር ነካ። ከሰማይ ጀቶች ሲወርዱ ይታየኛል። ደመና ላይ የተቀመጠ
የተሰወረ ደብተራ እንደ ጣላቸው መስቀሎች ሰፈሩን የሚያደነቁር ድምፃቸው ሞላው። ሰውየውን የተሸከሙት ሰዎች እየቀረቡኝ መጡ። ቁሜ እነሱ ላይ ሳፈጥ ሰውየው አባቴ መሆኑን አየው። ያኔ ማልቀስ ጀመርኩ። ለምን ማልቀስ እንደጀመርኩ አይገባኝም። ሰዎቹ አባቴን ከቤቱ ፊት ለፊት አምጥተው አስቀመጡት። በፍርሃት ወደ ቤት ውስጥ እየሮጥኩ ገባው። ሰዎች ተከታትለውኝ ሲገቡ አባቴ በስጋ ነው ሄደው ምሮኛል ሲል ሰማሁት። እናቴ በል ዝም በል ትላለች። ቤቱ በሰዎች ሞላ። አባቴን ተሸክመው አስገብተው ወለል ላይ ያስቀመጡት። በዝምታ አለቅሳለሁ። ሰዎች ገለል እንዳሉ ከሱ ጋር ፊት ለፊት ተያየን። ና ጎረምሳው ደህና ነኝ አለና ወደ እኔ እጁን ዘረጋ። ግራ እግሩ ከጭኑ ጀምሮ ቁርጭምጭሚቱ ድረስ በደም ተሸፍኗል። አርፈ ቤት አትቀመጥም? ምን አንቀለቀለ? አሉ አንድ ጎረቤታችን። ንገሩልኝ አለች እናቴ። እየሳቀ እጁን ዘርግቷል። ልጠጋው ፈራው። ና አትፍራ አለኝ። ያኔውኑ አንድ ሰውዬ በር ላይ የተገደገዱትን ሰዎች እየገፉ መቀስና ፋሻ ይዘው ገቡ። አባቴ እናቴን ተደግፎ ቆመና ሱሪውን ማውለቅ ጀመረ። በሉ ሰዎች ደህና ነው በየቤታችሁ። በራሪ ጥይት የለመደ በዚህ በኩል ቢመጣስ በማን ቤት ልተርቱ ነው አሉ። ፋሻና መቀስ የያዙት ሰውዬ ከኮት ኪሳቸው ፕላስተርና አዮዲን እያወጡ። ሆስፒታል ብንወስደውስ አለ አንዱ። በምን ሆስፒታሉ በወታደር ሙሉ ነው ይሄኔ። እሱሳው ወይ ተቀመጡ ወይ ሂዱ። አባቴ በውስጥ ሱሪ እንደተቀመጠ የሚያክሙት ሰው እስኪ ሌው ምን ያህል እንደጎዳ አሉና ፊት ለፊቱ በርከክ አሉ። አዮዲን ፋሻቸው ላይ አፈሰሱና ለኔ የማይታየኝን ቁስል በቀስታ መጥረግ ጀመሩ። ከአፍታ በኋላ ጭረት ነው፣ ወረድ ቢል ጉልበትህን ያገኘው ነበር፣ ጉድ ሲያዝ። ሰዎች ከአካሚው በላይ አንገታቸውን አስግገው የቁስሉን መጠን ለማየት ተንጠራሩ። አውጥቶታል። የእሱ እኮ ዕድል ይገርማል። የሆነ ቀልቃላ ሚስቱ የረጋች እመቤት። ሰዎቹ ሳቁ። እማማ እተቀመጠበት ተጠግታ አናቱን በጥፊ መታችው። ሰዎች እንደገና ከታሉ። ማልቀሴን አቁሜ ፈገጋል። አባቴን ሊጠይቁት የመጡት ሰዎች እስኪመሽ ድረስ ሲያወሩ ቆይተው ደናደር እግዚአብሔር ይማርህ እያሉት ወደ የቤታቸው ሄዱ። የሰዎቹ ጫጫታና ትንፋሻቸው ስለጠፋ ሳይሆን አይቀርም ለአፍታ የበረደኝ መሰለኝ። ጎረቤቶቻችን ከሄዱ በኋላ አባትና እናቴ ስለ ሞት፣ ብርቱካን ስለተባሉ ሴትዮና ስለ 10 አለቃ ጉልማ የማይገባኝንና የሚገባኝን ሲያወሩ ቆይተው እናቴ ቤቱን ላሰናዳ ብላ ተነሳች። ሻዬ የጠጣሁበት ኩባያ መሬት ላይ ነው። ቆማ ዙሪያዋን አየችና ራሷን ነቀነቀች። ምክንያቱ እኔ ሳሎን አልቀርም። ከሰል ላይ እተጣደው ጀበና ውስጥ ድንችን ፈቀፈቃል። ነጭ ጢስ ካፍንጫው እንደ ዘንግ ይወጣል። የአፈሩ ወለል ወዲያና ወዲህ ተነጋግሏል። ያልነገለው ቦታ ውስጥ እግሬን እንደ እንሶላ ይልሰኛል። ኩባያውን አንስቼ ወደ ጓዳ ገብቼ አንዲት ማጠቢያ ገበቴ ውስጥ ሳለቀልቅ በል የማትችልበትን ተወው አሁን ቅድም ነበር እንጂ አለች እናቴ። ወሬያቸውን ማድራት ቀጠሉ። ስንት ወንድ አለቀ፣ ቤት ይቁጠረው። የሞተስ ተገላገለ፣ ለቀሪ ነው እንጂ አሁን እህቱን ምን ይዋጣት? አገሯ አትመለስ፣ ምን አላት? አዲስ አበባ የለመደ ሌላ አገር አይለምድም። ቆንጆ ሴት የሚሄድበት አያጣም። አንተ ደግሞ ምን ማለት ነው? ምን እውነት ነው የምለው ሳይገባሽ ቀርቶ ነው? አይቴ ጥሩ አይደለም። ደሃ ብትሆን የጨዋ ልጅ ናት። እንዲህ ማሰብ ደግ አይደለም። አንዴ ተሳስታ ብታረግዝ
እንደው ሌላ ወንድሟ ለሷ ብሎ ሳያገባ እያስተዳደራት ለምን ታረግዛለች? ልጅቷ እኮ ትልቅ ናት፣ እድሜዋ ነው። ባይቀናትስ? ደግሞ ማዘን ነው፣ ምን ይጎዳል? ባይቀናትስ ብሎ ነገር መጣ ደግሞ። አንተ አተኛም? መሽቷል። የአዋቂ ወሬ መስማት የልጅ ደንብ ሆነ እንዴ? ተቆጣ አባቴ። ወደ እናቴ ፈቀቅ ብዬ ሄድኩ። ድሃን አይታዘብም፣ ሰማህ? አዎ መቀለዴ ነው። ቦታ አለው ወንድሜ። ሰላምታዋ ራሱ አይበቃም? ምን ወደ እኔ ትመጣለህ? ተኛ ተብልሃል። ልጅ ወሬ ወዳጅ ሆነ አለች እናቴ። በእናቱ ወጥቶ አላባባ። አንተ ደግሞ ታመህም አትሆኝም? ኦሆ የክብር ዘበኛና የጦር ሰራዊት ቁርሾ እዚህ ሊፈጠር ነው እንዴ? አንተ ደግሞ። እናቴ ገፋ አደረገችኝ። እየሮጥኩ ወደ ጓዳ ገባው። ልብሴን ቶሎ አወለቅኩ። ራቁቴን 2 መቆሸሽ የጀመሩ ነጭ አንሶላዎች መሃል ገባው። ቀዝቃዛና ለስላሳ ናቸው። ሳሎን የሚበራው ብርሃን ወደ ተኛውበት ክፍል ይገባል። በውስጡ ያዛውንት ድምፅ እየወሸቀ፣ ድምፃቸው የሚያባብል ነገር አለው። አይኖቼን ስጨፍን የአባቴ የውስጥ እግር ለምን ነጭ ሆነ አልኩ። የሚያስገመግም ድምፃቸው ከፍ ዝቅ እያለ አድናቆት ቃል አጋኖ ጸጥታ እየቆረጠው ከንፈር መጠጣም የሚያምር የሲኒ ኳኳታ። የአባቴ ውስጥ እግር አፍንጫዬ ድረስ ቀርቦ እንደ ደህና ቆዩኝ ሰላምታ እየተወዛወዘ ባይ እንደ ፈረንጅ ዘበኛ የሚቆምበት የሚያድርበት የሚጠለልበት ሰንተርያ ነበር። እግር አብቅሎ ሰፈራችን ውስጥ ይዘዋወራል። ሰማይ በጀቶችና በአሞሮች ሞልቶ፣ ከዛ መሃል ጥይቶች፣ እንቁላሎች ከሰማይ እንደ ዝናብ ይወርዳሉ። መሬት ከመድረሳቸው ጥይቶቹ ይጮኻሉ፣ እንቁላሎቹ ይፈርጣሉ፣ አስኳሎቹ በቦይ ውስጥ እንደ ቢጫ የብይ ጎርፍ ይፈሳሉ። የአባቴ አንድ የውስጥ እግሩ ፊቴ ላይ እንደ እርጥብ መሐረብ ሲለጠፍ ባነንኩ። ቤቱ ጨለማ ነው፣ ጸጥታ ነው። በመስኮት መቃን ስር ከመንገድ የሚበራው መብራት ጨረሩ አይኖቼ ላይ እየቆረቆረኝ ቁሟል። የአልጋዬ ማኅፀን እስኪችለኝ ወደ ውስጥ ገብቼ ተጠቀለልኩ። እናቴን ሰማዋት በጠራ ድምጿ ራቅ ብለተኛ ስትል። አባቴ አጉረመረመ። እያጉረመረመ ሳቀ። ጧት አርፍጄ ተነሳው። ሁሉም ሰው አርፍዶ ተነስቷል። አራብህም አለችኝ እናቴ። ዝም ብያየዋት። ቆይ አሁን ባንዴ ያደርስልሃለሁ። የድርቆሽ ፍርፍር ትወዳለህ አይደለ? እጅ የሚያስቆረጥም እሰራልሃለሁ። አባቴ ካልጋው ሳይወርድ ዳዊት ያነባል። የታሰረው እግሩ ስር ትራስ አለ። ሲያም ነው ዳዊት ትዝ የሚልህ? ተኝ። ይልቁን መቼ ነው ይሄ ዳዊት የሚያነብልን? የእኔ ልጅ ቢፈልግ ያንቸለችልልሃል። እንደ አረመኔ ዳዊት ሲያይ ይሸሻል። ዳዊት ታነባለህ? አይ ለምን? አሁን መጫወት ነው የምፈልገው። ጆሮዬ ሌላ የማይገባኝን ነገር ሲነጋገሩ ይሰማል። አፍንጫዬም የድርቆሽ ፍርፍር ጠረን ያዳምጣል። ሻይ ይሻልሃል አለችኝ እናቴ። ትንሽ ወተት ባደርግበትስ? ይሄ ረብሻ አላገናኘን አለ። የ2 ቀን ወተት አላመጣውም። ቅርብ አይደለም እንዴ? እስኪ አምጣልኝ። እያነከስኩ። አሁን ባታነክስ ትሄድ ነበር። ምክንያት አገኘህ። የታወቅኩ የአዲስ ዓለም እረኛ ነበርኩ እኮ። ወደ ምድጃው ሂጄ ጎንበስ አልኩና ድስቱ ውስጥ አፈጠጥኩ። የድርቆሽ ፍርፍር ለእርሻ የተገለበጠ መረሬ መሬት ይመስላል። ነጭ የቆርቆሮ ሳህን አመጣሁላት። ለእኔ የመጠነችውን ፍርፍር በጭልፋ ዘግና አስቀመጠችበትና መልሳ ሰጠችኝ። ማቋሻ ልስጥህ? አይ ያለ ማቋሻ እንዴት ይያዝለታል? እንደዚህ አይደለም የሚበላው። ጥጋበኛ የጥጋበኛ ልጅ። ለምን አለ? ምን ይታወቃል? ጥጋበኛ አጥግበሽው
ይትገባ። ይህም ጥጋብ ተባለ? በይተኝ ከአንቺ ጋር ጭቅጭቅ። ቁርሴን በልቼ ልውጣበት። እግርህስ? እሱንም ይዤው ሄዳለሁ። ያማርብህ መስሎሃል አለ አባቴ ጥቁር ኮቱን ደርቦ እያነከሰ ወጣ። ቶሎ ነይ። አንድ ነገር ብትሆን ተው። የምበላውን ትቼ ተከትየው ወደ ደጅ ወጣው። አንተ የት ነህ? አባትህን ተከትለ ፍርፍርህን አስወጥተኝ የት ነው? ከቤታችን ፊት ለፊት ሳያቋርጥ የተዘረጋው እግር መንገድ መስጦኛ ያለው በሰው እግር አፈር ውስጥ የታተመ የተሰነጣጠቀ መረሬ ግራና ቀኙን በአረንጓዴ ሳር ታጥሮ ዘመዴን መሰለኝ። ጠንቅቄ የማውቀው ዘመዴን በውስጥ እግሬ ልስላሴውንና ሸካራነቱን አውቀዋለሁ። እነሱን እየቀረፍኩ እያነሳው ወደ ሰማይ ወሩር ያለው የአፈር ሰፌዶቹ ወዝ ያለው ጥቁር ጀርባቸው፣ ጠፍጣፋነታቸው አየር እየሰነጠቀ ሲያልፍ ለማየት ናፈቁኝ። ለዘመናት እንደ ተቀፈደድኩ ሁሉ እቤቴ መንገዱ ቁልቁለት ጋር ሲደርስ ወደ ታች እንደ ሰው ይጠፋል። ከዚያ በወዲያ በኩል ዳገቱ ላይ ብቅ ይላል። ትምህርት ቤት የሚሄደው በዚህ ነው። ተመልሼ ወደ ቤት የገባው አግዳሚ ወንበር ላይ ትቻት የሄድኳት የድርቆሽ ፍርፍር ነጭ ሳህን መሃል የመረሬ ጓል መስላ ተቀምጣለች። ሻይ ያልተቀዳበት ውስጡ ማንኪያ የያዘ ብርጭቆ አለ። ለመብላት እጄን ስዘረጋ አትታጠብም? በልና ተለቃለቅ አለች እናቴ። ታጠብኩና በቁሜ እርጥብ እጄን ፍርፍር ውስጥ ከተትኩ። ድርቆሹ ለስ ያለ ሙቀት አለው። ተቀመጥና ብላ። በግራ በኩል እናቴ ሻይ ትቀዳለች። ቀስ ብለ ብላ፣ ሻዩን እንዳደፈው። እዚህ የሞተ ሰው ቀብረን እስክንመጣ ከቤት እንዳትወጣ እሺ? እሺ። ደርሰው እስኪመለሱ ምን እንደምሰራ እያሰብኩ በበሩ ቀዳዳ የለቅሶ ሰልፈኛ እርምጃውን እንደሚቆጥር ሁሉ በለሆሳስ ወደ ግራ ያልፋል። እትዬ ብርቱካን ስታለቅስ አያታለሁ። ከለቀስተኛው ቀደም ቀደም ብላ ለእትዬ ብርቱካን አንዳንዴ ቡና ጠራላታለሁ። በሱሪ ኪሴ የቡና ቁርስ ታስይዘኛለች። የቡና ቁርሷ ሁልጊዜ ፈንድሻ ነበር። የኪሶቼን ማነስ ትሳደባለች። ምንድናት ይቺ? የሱሪ ኪስ ናት? ቂንጥር ኪስ በላት እንጂ። እትዬ ብርቱካንን ሳስታውስ ምን እንደሆነ የማላውቀው ቂንጥር አብሮትስ ይለኛል። ስለ ብዙ አይነት ኪሶችም መጠን አስባለሁ። የለቀስተኛው ሰልፍ ይጎተታል ይጎተታል። የሰልፉ ቀን ጥቁር ጨርቅ የተሸፈነ ሬሳ ሳጥን ነው። የእመቤት አባት የሬሳውን ሳጥን ከፊት ለፊት ተሸክመዋል። የኋለኛው ተሸካሚ ሰው ፊቱ አይታየኝም። እትዬ ብርቱካን ከሰልፉ ትርቃለች። ነጠላ እንኳን አልደረበችም። እርግዝናዋ ይታያል። በጣም ቀይ ሴት ናት። ሁለቱም እጆቿ አናቷ ላይ ናቸው። ወደ ሰልፉ ትጠጋለች፣ ከሰልፉ ትርቃለች። ሁሉም ሴቶች የነጠላቸውን ጥለት አንገታቸው ዙሪያ ጠምጥመዋል። አልቃሿ አናቷ ላይ የጫነቻቸው እጆቿ አይወርዱም። ሰልፉ መጨረሻ የክርስትና አባቴ ትልቁ ልጅ አሰፋ ከአንድ ከማላውቀው ጎረምሳ ጋር እያወራ ይሄዳል። አንተ ና ተቀመጥ፣ አርፈ ብላ። እራት ልታደርገው ነው? እናቴ ነጠላዋን ዘቅዝቃ ከቤት ወጣች። ከዚች ደጃፍ ታልፍና ራቴን እንደበላው እናቴ በግድ አልጋ ላይ ጎትታ ወጣችኝና ቶሎ እንድተኛ አስጠንቃኝ ሄደች። ራቁቴን አልጋ ውስጥ እንደገባው እንቅልፍ እምቢ ብሎኝ ከአባቴ ጋር የሚያወሩትን ለማዳመጥ ሞክራለሁ። መብራት ጠፋ። ቀን እንቅልፌን ከተኛው ስለሚያልቅብኝ ማታ እንደተንጋለልኩ አይኖቼን ሳልከድን እቆያለሁ። ምሽቱንና ሌሊቱን ሳዳምጥ አድራለሁ። ትንንሽ ነገሮች ሲንሾካሾኩ፣ ዕቃ ሲወድቅ፣ ምን ነካው ምን ገፋው? ጅቦች ከሩቅ ሲጮኹ ለምን ይጮኻሉ? ራሱ ጸጥታው ደክሞት ሲንጠራራ የመሰለ
ጨለማው ውስጥ ያሉ አጋንንት ነገሮች ምላሳቸውን ሲያጣጥሙ አይነት። ከጸጥታው መሃል ትንሽ ቆይቶ እናትና አባቴ ወሬ ጀመሩ። ስለ ሞተው ወታደር ሲያወሩ ቆዩ። ስለ እግሩ ጠየቀችው። ሳልነግርሽ ትናንት ጥይቷ መታኝ ስወድቅ የሆንኩትን። ይገርማል። አበደ ይሉኛል ብዬ ሳላወራው ተውኩት። አሁን ሲቆይማ ፈራው። ምናልባት ደም መቶኝ ያየሁት ቅዠት ነው ብዬ። ምን መሰለሽ፣ በጀርባዬ እንደተኛው እምቢበል የሚሰራው አዲሱ ቤት ጣሪያ ላይ የሚያብለጨልጭ ላባ ያለው ጥቁር አሞራ አንገቱ የተመዘዘ ነገር አተኩሮ ያየኛል። ሰው ይመስላል ሲያተኩር። እንዲህ ሲያየኝ አንቺ ትዝ አልሽኝ፣ ልጄ ትዝ አለኝ። መሞቴን አልፈራውም። ሙች አንቺ ልጄ ታንጉት፣ ልጄ ታንጉት፣ ልጄ። አሞራው እያየኝ አይቼው የማላውቅ አይነት አሞራ። አይኔ እሱ ላይ አፍጦ፣ ልቤ ግን የሚገርም ነው። ቁራ አትይው ነገር ከቁራ 5-6 እጥፍ ይተልቃል። ደሞ አፉ ኩምቢው ግማሹ ደም የመሰለ የሚያምር ቀይ ነው። አይዞህ ፀሐይ መጥቶ ይሆናል። ነገርኩሽ፣ በጣም ግራ የሚገባ ነገር። በረረ። እነ ግርማ ሮጠው አንስተውኝ ሳለ ዞር ብዬ ሳይ ሰማይ ላይ አየሁት። ትምህርት ቤቱ ጋር ደርሷል። በምኔው እያልኩ። ደህና ነህ፣ አይዞህ፣ ደሞ ሳልጠግብህ አትሞትም። ዝም በይ። ቀን ያየሁት አሞራ ትዝ አለኝ። አባቴና እናቴ የአሞራውን ወሬ ትተው ስለ ሞተው ሰውዬ፣ ስለ ብርቱካንና ስለ ቆሰለው እግሩ ማውራት ጀመሩ። ረብሻው ቢቆም ገረድነት እንኳን ቢገኝ እፈልግላታለሁ ይላል አባቴ። ውይ በእግዚአብሔር የዋ ሴት ናት። ብትችል በምን እድሏ። ከ3 ወር በኋላ ትወልዳለች ደግሞ። ጉድ። የሚበላላት? ለአሁንማ ምን ይጠፋል። ነገ ፉር ይሄዳለሁ። ውይ ሁኖ ነው። ጠዋት ላይ ቤቷ ሄደሽ የሚያስፈልጋትን ሰልለሽ ነይ። እኛስ ያለ ጎረቤቶቻችን ያለ ሰው ምን ነን? የኔም ቤት ሲያምርብህ። ብሞትስ ኑሮ። ሂድ ሰይጣን አይስማቴ። አትጩሂብኝ። ምን አባክንስና። እግሬን ረገጥሽኝ። አልነካሁም። ውይ አንተ ያኔ ስታውቀኝ መጀመሪያ እኮ አልሳምከኝም፣ ቆነጠትከኝ እንጂ። ባላገር አደረግሽኝ። ቅልጥ ያለውና አንቺ ገዳም ሰፈር ተወለድሽና ምን ይጠበስ? ገዳም ሰፈር የሚደፋ ጠላ ማሽተት ነው ያራዳ ልጅነት። ሂድ ወዲያ። ውይ በማርያም አትኩርኩረኝ። ውይ እግሬን እንዳረግጥብህ። እናቴ ስትስቅ ከሰማዋት ጥቂት ቀን እንዳለፈ አወቅኩ። አትክፈፈኝ እንዴ ትላለች። እንዳትቀሰቅሽው ልጁን። እግርህም ተሰብሮ አታርፍም። ይህን ጺምህን ተላጨው፣ መርጌታን መሰልክ። ሲሻክርስ። አባቴ ይስቃል። ሲላፉ ሰማለው። ቸብ። እንዴ አጥንቴን ልትሰብረው ነው?